በጣም ልቤ ደስ ይለዋል። ደስ ትላላችሁ። ስለናንተ እስቲ አንድ የከፍ አድርጉና እግዚአብሔር አመስግኑ። ሁላችሁንም አመስግኑ። ዛሬ እግዚአብሔር አንድ መልእክት አለው። የትምህርታችን ርዕስ እግዚአብሔርን ከፍ ባለ ዙፋን ላይ አየሁት። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ አየሁት። ያው የምፈልገው አየሁት ብቻ እንድትሉ ነው። አየሁት በውስጤ ዝገቡት። ማየት ሲባል እኔና እናንተ እንደምንተያየው አይደለም። በዚህ በስጋዊ ተፈጥሮ ባለን አካል ነው የምንተያየው። መጽሐፍ ቅዱስ አየች ሲል ግን የተለየ እይታ ነው፣ ሌላ ምስጢር ነው። ኢሳይያስ ሲናገር እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። የቀሚሱ ጫፍ ከሰማይ እስከ ምድር ነበራል። እያንዳንዱ መላእክት ቅዱስ 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 እያሉ አንዱ ለአንዱ ያመሰግኑት ነበረ። ከዚያ በኋላ ምድር ተናወጠች አለ። ከጩኸቶቹ የተነሳ ምድር ተናወጠች አለ። ምን ሲባል ቅዱስ ቅዱስ ቅዱስ። እስኪ 3 ጊዜ በሉት እንድትባረኩ። ድገሙት አንዴ። ቅዱስ እግዚአብሔር ይባርካችሁ። አቤት ደስ ሲል በቃ የሰማይ ክብሩ ይታየናል። መላእክቱ ደግሞ ይገፋፋሉ፣ ግን ገፋኛ ይባባሉ። እንደዚህ እንደ ምድር ሰዎች አንዱ በአንዱ ላይ ይላል። እልፍ አእላፋት መላእክት እግዚአብሔርን ቅዱስ 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 እያሉ ሲያመሰግኑት ምድር ምን ሆነች? ተናወጠች። እኛ አሁን አሐዱ አብ ቅዱስ የምንለው ለዚህ ነው። አሐዱ አብ ሳይባል ድረስ የሚባለው ለዚህ ነው። ቤተክርስቲያናችን አሁን አለ እግዚአብሔርን በክብሩ በዙፋኑ ላይ ከፍ ብሎ አየሁት። አምላክ የተመሰገነ ይሁን። ምን አለ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ወደ ዝቅ ላይ ስታነቡ ምድር ተናወጠ አለ። ከዚያ በኋላ ፈራሁኝ አለ፣ በሐሜተኞች መካከል ነበርኩኝ አለ። ለምን መሰላችሁ? ይሄ ሐሜት ዖዝያን የተባለ አንድ ንጉሥ መቅደስ ውስጥ ገባና ጽናውን አነሳ፣ ፍም ጨመረ። ገና ሊያጥን ድፍረት አልተፈቀደለትም እኮ ሀገር እንዲመራ ነው እንጂ ቤተ መቅደስ ገብቶ እንዲያጥን አልተፈቀደለትም ነበር። ገባና ገና ማጠን ሲጀምር ለምጥ ወጣበት። ለምጥ በብሉይ ኪዳን ከሀገር ከሰፈር ያስባራል። እንዳትጠጉኝ ኃጢአተኛ ነኝ እያለ ይወጣል። የለምጣሞች ሰፈር የኃጢአት ምልክት ስለነበረ በብሉይ ኪዳን ለብቻ ነው የሚኖረው። በብሉይ ኪዳን ያልኳችሁ ክርስቶስ ከድንግል ማርያም ሳይገኝ በፊት እየወጣ ሰው ሁሉ አማው። ኢሳይያስ የፈራው ለምንድን ነው? ሰው ሁሉ አማ፣ እራሱ ነቢዩ አማ ብሎ ምድር ስትናወጥ ጊዜ ወዮልኝ ልሞት ነው ልጠፋ ነው ሲል አንዱ መልአክ እየበረረ ሄደና እሳት በጉጠት አነሳና በአፏ አጎርሰው። ከዚያ በኋላ አይዞ አሁን ድናል። አምላክ የተመሰገነ ይሁን። ይኸውላችሁ ይህ ጉጠት ዲያቆኑ የሚያቀብልበት እርፈ መስቀል ይባላል። ደም ይሰጠን እሳት ነው የሚያጎርሳችሁ። እሳት መንፈስ ቅዱስ ልብን የሚገልጥ አይምሮን የሚከፍት የዘላለምን ሕይወት አሻገር እንድናይ የሚያደርግ እሳት። እግዚአብሔር የተመሰገነ ይሁን። ፈራህ፣ አትፍራ፣ አየሁት አለ። ሌላ አይነት እይታ ግን በምድያማውያን ተሳደው በነበረበትና ጫካ ውስጥ በነበረበት ስንዴ ሲወቃ መጥመቂያ ውስጥ የእግዚአብሔር መልአክ ድንገት መጣና ፊቱ ላይ ቆመ። ከዚያ በኋላ አንተ ጽኑ ኃያል ሰው አለው። ፈርቶ እኮ የተደበቀውን ሰው አንተ ጽኑ ኃያል ሰው ይላል እግዚአብሔር። አይገርማችሁ? እግዚአብሔር እኮ የሚገርም ነው። አንተ ጽኑ ኃያል ሰው 7 ዓመት ሙሉ ተደብቆ ስንዴ ይወቃ ነበረ በመጥመቂያ ውስጥ ይላል። ጫካ ውስጥ ናቸው። ያችን እየወቃ የአባቶቻችን አምላክ የት ነው ያለኸው? እግዚአብሔር አምላክ የት ነው ያለኸው? መጣ መልአኩ። አንቺ አስቢ እንጂ አንተ አስበው እንጂ እግዚአብሔር ይመጣል። ይኸውላችሁ መጣና ፊቱ ቆመ። አላወቀውም። አሁን እንግዲህ አንተ ጽኑ ኃያል ሰው አለው። እኔ አለው አዎ አንተ ጽኑ ኃያል ሰው ነህ። በቃ እግዚአብሔር ካለ አለ፣ መልአኩ ካለ አለ ነው። እኛ ማመን እስኪያቅተን ከአይምሮ በላይ እስኪሆን ድረስ ኃያል ናችሁ ይለናል እግዚአብሔር። እኛ እኮ ረስቶና ብለት ዘነው ተስፋ ቆርጠን ከቁጭም ብለናል። እግዚአብሔር ግን ኃያል ናችሁ ይለናል። አዎ ከዚያ በኋላ ምን አለ?
ታዲያ እንደዚህ ከሆነ እዚህ ጫካው ላስደበቀኝ አለው። በቃ ኃያል ነህ፣ ምድያማውያንን ታሸንፋለህ፣ እስራኤልን ነፃ ታወጣለህ። አይታወቅም፣ አንድ ሰው ነው ነፃ ያወጣው። እግዚአብሔር የላከው ነፃ ያወጣል። በጎጥ በመሰለፍ አይደለም፣ በነገድ በመሰለፍ አይደለም፣ በጎሳ በመሰለፍ አይደለም። እግዚአብሔር ሰው ይልካል፣ እግዚአብሔር ሰው ያመጣል፣ እግዚአብሔር ሰው ያስነሳል። ተራ የሆነውን ወጣት የዮአስ ልጅ ጌዴዎንን እግዚአብሔር አስነሳው። ታሸንፋለህ፣ አይዞሽ ታሸንፊያለሽ ነው። እሺ የተሸነፈ ትዳር አለ፣ ያሸንፋል። ዛሬ እግዚአብሔርን ታየዋለህ፣ ታየዋለሽ፣ ታየዋለህ። በቃ እምነት ካለ ይዘህ ውልቅ ነው። ከዚያ በኋላ እንግዲህ አስጠብቀኝ፣ ይሄን ማረጋገጥ አለብኝ ብሎ መስዋዕት ይዞ መጣ። ፍየል አረደና ደሙን በወጭት ስጋውን በሌማት ይዞ መጣና ያኔ በዛ ነበረ እንትን መስዋዕቱ በብሉይ ኪዳን ማለት ነው። እሱ አመጣና ድንጋዩ ላይ ያስቀመጠው። መልአኩ ደግሞ ዘንግ ይዟል። በበትሩ ጫፍ ይላል እንዲች ነካት ስጋዋል። እሳት ከድንጋይ ውስጥ ወጥቶ መስዋዕቱን በላው። እግዚአብሔር ያኔ የሚሰማ መሆኑ የሚታወቀው እሳት መስዋዕቱን ይበላላቸው ነበር። ከዚህ በኋላ መልአኩ ተሰወረው። አሁን ምን አለ ጌዴዎን? ወዮልኝ ልሞት ነው፣ እግዚአብሔርን አይቻለሁ። ከዚያ በኋላ እግዚአብሔር ምን አለው ደግሞ ይላል፣ አይዞህ አትሞትም፣ አትፍራ፣ ሰላም ላንተ ይሁን። ሰላሙን ይስጠለውላችን እግዚአብሔር። የሰላም አምላክ ይራዳል። አየሁት ልሞት ነው። እንዴት ነው የምናየው? በንጹህ ልብ ነቢያት እግዚአብሔር ፊት ለፊት አይተውታል። ግን እኮ አይተውታል የሚዳሰሰውን አይደለም። ታየዋለህ፣ ታየዋለሽ፣ ይሰራል። በውስጥ የሚሰራ አምላክ የማይታየው የባህሪ አምላክ በፍጥረቱ ይታወቃል። እግዚአብሔር ማንን ይመስላል? እኔና እናንተን። ምስጋና ለአምላካችን። 40 ቀን ሙሉ ቀንና ሌሊት እያስተማራቸው በማስረጃ ይላል የሐዋርያት ሥራ ምዕራፍ 1 ስታየው ማስረጃ እየሰጣቸው ችንካሩን እያሳያቸው እኔ ነኝ ማንኝ እያላቸው አስተማራቸው 40 ቀን ሙሉ። ዋናው ግን 3 ጊዜ ነው። ዋናዎቹ ማሰሱን ነው የምናየው ጠቅላላ አድርገና አንደኛ የተገለጠላቸው መጀመሪያ ሴቶች እህቶቻችን እናቶቻችን ደስ ይበላችሁ፣ ለሴት ወገን ለሆነች ለመግደላዊት ማርያም ክብር ምስጋና ለአምላክ ይሁን። በሴት ብንወድቅ በሴት ወገን በሆነች ቅድስተ ቅዱሳን ድንግል ማርያም ደግሞ እረፍትን አገኘን፣ ገነት ተከፈተልን። ከፍ አድርጋችሁ አመስግኗት። አመስግኗት በደምብ የገባው አመስግናት በደምብ የተዘጋውን አስከፈተች። መግደላዊት ማርያም ደግሞ አጋንንት የነበረባት ተፈውሳ ድና መስቀሉ ስር ከእናቱ ጋር የተገኘች ቅዱሳት ከሚባሉት አንዷ ናት። መቃብሩን ለማየት ናፍቋት ነጋ አልነጋ ብላ ሌሊት ወደ መቃብሩ ገስግሳ የመጀመሪያውን ትንሣኤ መቃብሩ ድንጋዩ ተንከባሎ ያየች። በኋላ ጌታዬን ወስዶታል ብላ ስታለቅስ ከኋላ በኩል ማርያም ያላት። እኛንም በቅድስና ይጥራል እግዚአብሔር። አቤት ደስ ሲል ያረካው እንደ በቃ ይሄ እኮ ነው ምን ያስፈልጋል? ያላችሁ መግደላዊት ማርያም ወደ መቃብሩ በመገስገሷ ማንን አየች? ማርያም ሲላት ዘም ስትል እረኝት ጠባቂ መሰላት። አላወቀችው። ረቡኒ አለችው፣ አስተማሪ መምህሬ። አቤት የሚስጥር ይግለጥልን ለኛ ወገኖቼ። ረቡኒ በዕብራይስጥ ረቢ ማለት መምህር ነው። ረቡኒ ሲሆን ደግሞ መምህሬ። ምክንያቱም ቃሉ ነክቷታል። እኛን የሚንቃር ይሄ ቃል። ከዛ በኋላ ተገለጠላት። ከዛ በኋላ ደግሞ ሁለቱ ሰዎች እየተመካከሩ ወደ ኤማሁስ ሲሄዱ ዝም ብለው አጀንዳ ይዘው አይገርምም? አንተ በጣም ይገርማል እንዴ! በጣም ይገርማል። ተነሳ አይደለም እዛ። ከዛ በኋላ መንገደኛ መስሎ መካከላቸው ተገኘ። ምንድነው ነፍሳችሁ እየጠወለገ የምትነጋገሩት እርስ በርሳችሁ አላቸው። አላ አንተ ለምን እስራኤል እንግዳ ነህ? ያዕቆብ ጻድቅ የሆነው ኢየሱስ በእግዚአብሔርና በሕዝቡ ፊት በስራና በቃል የበረታው ጌታ ካህናትና የካህናት አለቆች ገደሉት። እንግዲህ አንዳንዶች ተነሳ ይላሉ አይሉም። ተባዛም ስለተቆ ወዲያውኑ እናንተ ማታውስ ተውሉ የተቆለጋችሁ አላቸው። ከዚህ ስድብ ሰውረን እግዚአብሔር እየሰማን ማናገር ከሆነ ነፍሳችን ተጠወልጋለች።
ነፍሳችን እንዳትጠወልግ መጠንቀቅ ይገባናል ወገኖች። ነፍሳችሁ እየጠወለገች ምንድን ነው የምትነጋገሩት? ከእምነት የዘገያችሁ አልነገርኳችሁም? አልተነገራችሁም? በነቢያት የሰው ልጅ ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ ተብላችሁ የለም? ምንም አስተማራቸውና በምንድን አደሩ ብሎ ሲል አይ ከእኛ ጋር አደሩ። በእስራኤል ደም አይደለም እንግዳ መልቀቅ ጀመሩ። አዘግዝቋል ገብቶ ገና አንድ ቆባጭ ሰጣቸው። ልባቸው ቦግ አይልም እንዴ? አሬ እኛም ልብ ቦግ ይላልልስ። እግዚአብሔር ይመስገን። በእውነት እዚህ መጥተሽ አንድ ደስታ ይዘሽ ካልሄድክ ከንቱ መመላለስ ነው። ይህን የመሰለ ቃል እየፈሰሰ በየሳምንቱ እየተነገረ የእግዚአብሔር ቃል በማንም ይሁን በምንም እግዚአብሔር ይናገራል። አየሁት ብለህ ስትመጣ ታየዋለህ። ስለዚህ እንግዲህ ደግሞ ደረስ የመጣ ቃል ደረስ ብለህ ነው የምትሄደው። መስማት ከሌለን ማየት ከሌለን እግዚአብሔር በኢሳይያስ ምዕራፍ 6 ቁጥር 9 ላይ እንዲህ አናግሯል። እንዲህ በላቸው አለው ኢሳይያስን፣ መስማትን ትሰማላችሁ አትሰሙም፣ ማየትን ታያላችሁ አታዩም። ከዚህ ሁሉ እንዲሰውረን አምላክ ይርዳል። ስለዚህ መጽሐፍ ልባችን ተገለጠ፣ የኛም ይገለጥልን። አንዱ መገለጥ ይሄ ነው። ሁለተኛው ደግሞ በዚህ ቤት ውስጥ ነው። አባቶቻችን ሲነግሩን በዚህ ቤት ውስጥ ማለት በተዘጋ ቤት ውስጥ ድንገት ተገኘ ማለት የተዘጋባችሁ ጉዳይ የተዘጋባችሁ አላችሁ። ትዳር የተዘጋ አለ። የሀገር ጉዳይ ተዘግቶብናል። የማህበራዊ ኑሮ ተዘግቶብናል ወይ? አዎ። የቤተ ክርስቲያን ጉዳይስ? አዎ። ምን ያልተዘጋ አለ በዚህ ዘመን? በዚህ ቤት ውስጥ እሱ መድኃኒት ኢየሱስ ክርስቶስ የድንግል ማርያም ልጅ ተገኘ። በእኛም የተዘጋ ነገራችን ውስጥ ይገኝ ጌታ። ዛሬ አንድ ነገር ንገራችሁ። ተዘጋ ፋይሉ አለቀ ያላችሁ ካላችሁ፣ በቃ ይሄ ነገር አይሆንም ያላችሁ ካላችሁ፣ ዶክተሮች 7 ዶክተሮች ያረጋግጠው ትሞታለህ ብሎኛል ያላችሁ ካላችሁ እመኑ እንጂ የእግዚአብሔር ቃል አሮጌውን ፋይል ወደ አዲስ የሚለውጥ የተዘጋውን የሚከፍት ስለሆነ በተዘጋው ፋይላችን ውስጥ ተገኝቶ ይፈተልን ጌታ። እመኑኝ እመኑኝ። ይህ በራሴ የማይቸዋል። በቃ አይሆንም የተባለው ይሆናል። እምነት ምን ይመስላል አለዋሉ አትገልጠው ይግለጥልን እግዚአብሔር። አይታወቅም። ፈርተው ነበረ የቆሙት ይላሉ። ፈርተው ነበረ። ከዚያ በኋላ ሰላም ለእናንተ ይሁን አላቸው። ዛሬም ሰላምን ይስጠን እግዚአብሔር። ከዚያ በኋላ እናንተ ስለምን ፈራችሁ ደነገጣችሁ? በልባችሁ ውስጥ እንዲህ አይነት ሀሳብ ለምን ይከሰታል? አትፍሩ አትፍሩ የበለን ጌታ እዚያ ገባና አትፍሩ እኔ ነኝ አላቸው ይላል። እነሱም ብርታትን አገኙ ይላል። እኛም ብርታቱን እግዚአብሔር ይጨምርልን። እግዚአብሔር በእውነቱ ያጽናል። ከዛ በኋላ ምን አላቸው? እጆችና እግሮቹን የተወጋውን አሳያቸው ይላል። አያችሁት? እዩት። በቃ እሱ ነው ማየት ማለት እሱ ነው። ልብሽ ውስጥ አለ፣ ልቤ ውስጥ አለ። እጆችና እግሮቹን ሲያሳያቸው ደስ አላቸው ይላል። ደስ ይበለን እኛ። ይሄ ነው ማየት ማለት። ከዚያ ምን አላቸው? አብ እንደላከኝ እኔም እልካቸዋለሁ። ሂዱ። እንዲህ አይነት ችግር አለብኝ ነው ብለሽ የመጣሽው? አዎ ሂጂ፣ ታገኛለሽ። እንዴት በድፍረት ሂጂ። አይሄጂ ሂድ፣ አልጋ ተሸክመህ ሂድ ብየዋለሁ። ሰላም ሁኝ እንጂ ቤተ መቅደስ ወዳድ ሁኝ እንጂ ለቤተ ክርስቲያን ፍቅር ይኑርህ እንጂ ለቤተ ፍቅር ይኑርህ እንጂ እግዚአብሔር ደግሞ ሂድ እኔ እንደላኳችሁ እናንተም ሂዱ። ይህን መርዝ የሆነ ዓለም አጣፍጡ አላቸው። ሂድ። ባልሽ እምቢ ብሎሻል፣ ሂጂ ንገረው። ሂድ። በእግዚአብሔር ስም በይው። እግዚአብሔር ኃይል ነው። ሚስት እምቢ ብላለች፣ ሂድ ንገራት። እምቢ ያለ ነገር አለ ንገረው ለእግዚአብሔር። ሂድ። እዚህ የመጣነው በሰላም እንድንሄድ ነው። እግዚአብሔር በሰላም ያሰናብተን። እኔ ምን ደስ ይላል ካላችሁኝ ዛሬ በቃል እንትን ነው በጣም ምናምን እሱ ብዙ አያስደስተኝ። የተነገረን ቃል በልቤ ውስጥ ገባ ስትሉ ግን አሜን በቃ እረፍት። እኔ ገበሬ ነው አባቴ፣ ቄስ ገበሬ ነው አባቴ። ጸጋዬ ገበሬ ነው። እፍ ከወገል ጋር እንዴት አድርጎ እንደሚስማማ ሞፈሩ ምናምን ዛሬ ይሄ ለወንጌል እንዴት አድርጎ እንደረዳኝ ልነግራችሁ። እግዚአብሔር ይመስገን። እናንተም እያንዳንዳችሁ እንዲሁ ናችሁ። አባትሽ እናትሽ ምሳሌ ናቸው። እግዚአብሔር ተመሰለ ያንተን ይባርክልን።
ያለፈትን ባጥን ገነት ያስቀመጠልን የእምነት ትግል አለ። ደግሞ ቶማስን አይታችሁታ ካላየው አላምንም። በኋላ እጁንና እጁን አንጣጣትህን አለ። ጣቱን አስገባ የተወጋው ውስጥ። አሁን ሳለ አመንኩ አምላኬና ጌታዬ አለ። ካየ በኋላ አየሁት ካልክ ትድናለህ። አየኋት ድንግል ማርያምን ካልክ ድነው አሰት ሄዳለህ። እግዚአብሔር አብ በባህሪው ያለውን አምላክ አየሁት ብለህ ከሄድክ በአገልግሎቱ ከተመሰገን አፍሰት ሄዳለህ። ችግር የለበትም እግዚአብሔር። በሶስተኛ ደረጃ የተገለጠላቸው ዛሬ ቅድም ወንጌል ላይ እንዳያችሁት በጥብርያዶስ ባህር ነው። በጥብርያዶስ ባህር ጴጥሮስም ወደ ቀድሞ ስራው ገባ። እንደውም ሌሎችም ዲዲሞስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆች ይላል ዮሐንስና ያዕቆብ ናቸው። ሌሎችም ወደ 7 ሆነው መረብ ይዘው ማታ ማታ አሳ የሚጠመደው ወደ ጥብርያዶስ ባህር ነው። እዛ ሄደው ሌሊቱን በሙሉ ደክመዋል። አንድ አሳ ተስፋ መቁረጥ ይላል። ይሄ ቢሉ ቢጎትቱ ባዶ ነጋ። ሊነጋጋ ሲል መረባቸውን መጠቅለል ጀመሩ። ተስፋ ቆርጠን ከመጠቅለል ይሰውረን እግዚአብሔር። ተስፋ ቆርጣችሁ አለቀልን ያላችሁ አላችሁ። እስቲ ምታሙ አለ በሉት። አለ በቃ አንተ ተስፋ ቆርጠህ ሄደሃል፣ ይከተልሃል። አልልኝም ብለሽ በቃ የተሟጠውን ያልከጋ ይከተልሃል እግዚአብሔር። ልክ ሊነጋ ሲል ኢየሱስ መጣ። አላወቁትም። መረብ እየመጠቀሙ ነው ወደ ቤታቸው ሄዱ። እርቧቸዋል። ደግሞ በሌለ ነገር ነው የሚጠይቀው እግዚአብሔር። ይበላላችሁ አይላቸው በሌለ ይጠይቃል። አቤት እግዚአብሔር እንደው ምስጋና ከፍ አድርጉለት ባካችሁ። እግዚአብሔር ይመስገን። አንድ መልእክት አለው። የሌላቸው መኖሩን ያውቃል። የሚበላላችሁ አላቸው። ከረባክኛ ለቤቱ ሙሉ ዳግና ጎደለብሽ አመስግኝ። ጎደለብኝ አዎ አመስግነው። እግዚአብሔር ሙሉ ነው። ቢጎንም ተከታትሎ ይኖራል። በሌላቸው ላይ አንዳች አላችሁን? አንዳች ማለት ጥቂት ማለት ምንም የለንም። የለኝም አልበዛም፣ የለንም አልበዛም። በሀገር በኢትዮጵያ ምንድነው የለም? ዳቦ ምንድነው የለም? ፍቅር ምንድነው የለም? ሰላም ምንድነው የለም? ምንም የለም። ተስፋ የለንም፣ ፍቅር የለንም፣ ሰላም የለንም። የላችሁ የሚባል የለንም። ምን ለቅጠው ነው የመጣሁት አለ እግዚአብሔር። ክብር ይዘናል። የለኝም የምትይው ነገር አለኝ በሚለው ሊለውጥልሽ ነው የመጣው እግዚአብሔር። አዛለ በቃ የምን የለኝም ነው እግዚአብሔር ፊት እስቲ አለኝ ይበሉ። ምን አለ ሐዋርያው ቅዱስ ጳውሎስ? ምንም የለንም ግን አለናል። ይምታታል አይደል? ይታረሳል። አለን ግን የለንም። ለካ አለን ያለው የሰማይ አምላክ የማያልቅ ሀብቱ የሆነውን እግዚአብሔርን ነው። የሌለው ምንድነው? ቤዛ፣ ደሞዝ፣ ወርቅ፣ ብር የለንም። አሳ የለንም። መረባችን ባዶ ነው። ከዚያ በኋላ ምን አለ? መረባችሁን በቀኝ በኩል ጣሉት። በቀኝ አውለኝ እነሱ ነው ትንስት እነሱ አንተ በቀኝ አውለኝ የሚባለው እንኳን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 መረቡን በቀኝ ቀኝ ማለት የደግ የመንግስተ ሰማያት የጸጋ የብርሃን የቸርነት የበጎነት ስፍራ ማለት ነው። ይሄኛው ቀኝና ይሄ ግራ አይደለም። መረቡን ወደ ቀኝ ሲጥለን አሳ ሁሉ ተጠራራ። ምክንያቱም የጌታ ቃል አለ። አሳ ሁሉ መጣ። የጠፋ አሳ በባዶ ሄዳ የነበሩት እነ ቅዱስ ጴጥሮስ አሳ ሁሉ አምልጦባቸው ነበረ። ልክ ጌታ ድምፁ ሲሰማ ከባህሩ በላይ አሳ ሁሉ መጣ። ሰማይና ምድር ፍጥረታት ሁሉ የሚታዘዙለትን ጌታ መጡ። አሳው ከመብዛቱ የተነሳ ምን አቃታቸው? መጎተት አቃታቸው። ባህል ተለውጧል? አልተለወጠም። መረቡስ አልተለወጠም። ታዲያ እንደውም አሳ የሚጠመደው ሌሊት ነው። ሌሊት ያልነበሩት አሳዎች ያለ ወቅታቸው ያለ ጊዜያቸው በተመሳሳይ መረብ በተመሳሳይ ባህር እንዴት መጡ? አለ እግዚአብሔር በሌሊትም በቀንም ፍጥረታት የሚታዘዙለት ጌታ ክብር ምስጋና ለእሱ ይሁን። እንግዲህ ያንን መረብ ወሰዱና አዛ በኋላ ጎትተው በጀልባ አወጡትና ምን ቢታዩ ጥሩ ነው ልጠቅልላቸው ይብይ ፍም አሳ እንጀራ ገና እኮ የጎተት ነው። እነሱ አዩ ይላል። በፊት ነው ብሎ ጠይቋቸዋል።
የሚበላላችሁ ያለው አምላክ እነሱ እየጎተቱ ምን አሳይታቸው? ፍም፣ እንጀራ፣ አሳ። እንጀራ አላችሁ ያለው ጌታ እንጀራ አሳያቸው። ከመረቡ የተነሳ ከብዛት የተነሳ መረቡ ምን አበደ? አልተቀደደም። እቺ ቤተክርስቲያን ትናቦታለች እንጂ አትፈርስም። ሀገሩ አትፈርስም፣ ትናቦታለች። ምናውቀው ያስደግታችሁ። ጽኑ፣ በርቱ። የሌለ የሚመስለው አለ፣ የማይፈርድ የሚመስለው ይፈርዳል። አያየም ያላችሁት አምላክ ያያል፣ እስከ ቀርቦ ይመለከታል። እግዚአብሔር ስሙ የተመሰገነ ይሁን። ቸርነቱ ይብዛልን። የለንም ያሉትን አለን በሚል ለሞተላቸው። ዛሬም ተስፋ የለንም፣ ፍቅር የለንም፣ ሰላም አተናል ለምንለው ለውጦ በጥብርያዶስ ባህር ለሐዋርያት የለውጠላቸው ጌታ አለን እንድንል እግዚአብሔር አምላክ ይርዳል። የድንግል ማርያም በረከት ከኛ ጋር ይሁን። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ ለድንግል ማርያም ለገበያት ነበረ። እሰይ ስለቴ ተማረኝና ልጅ ባገሬ፣ ተማረኝና ልጅ ባገሬ፣ ተማረኝና ቅዱስ እግዚአብሔር አብ ተደመረኝ ዛሬ። ተማረኝና ልጅ ባገሬ የመከረን ያስተማረን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁንልን።